ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። አዲስ ካልሆናችሁና ኦሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ቶተንሃም እና አርሰናል የሚያደርጉት ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ አለ። ስለዛ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። ብዙ የሚነገሩ ነገሮች አሉ አይደል? አርሰናል ዲፕሬሲንግ ከሆነው ምሽት በኋላ የሚያደርገው ሌላኛው ጨዋታ ነውና በጣም ዲሳይሲቭ የሆነ ጨዋታ እንደሆነ ይታወቃል። ብዙ ጊዜ ላይክ ዘ ሞስት ኢምፖርታንት ጌም ኢዝ ዘ ኔክስት ጌም የሚባል ነገር አለና ይሄኛው ደግሞ በጣም ኢምፖርታንት የሆነ ጌም እንደሆነ ይታወቃል። ስለዚህ ጨዋታ የሚነሱ ብዙ ሀሳቦች ወይ ደግሞ ብዙ ኢሹዎች አሉና ስለነዛ ጉዳዮች ለማውራት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ጋብዛናችኋል። አርሰናል እንግዲህ ከቶተንሃም ጋር የሚያደርጉት ሌላኛው የኖርዝ ለንደን ደርቢ ጨዋታ ነው የሚሆነው። አርሰናል እንደሚታወቀው ከባለፈው በጣም ዲፕሬሲንግ ከሆነው ጨዋታ በኋላ ማለትም ከወልቭስ ጋር ካደረገው ጨዋታ በኋላ ዲፕሬሲንግ ያልኩበት ምክንያትና ዲፕሬሲንግ የተባለበት ሪዝን ምንድነው? ያኛው ጨዋታ ላይ ብዙ ነገሮች ናቸው ታይቶ የነበሩት ወይ ደግሞ ብዙ ነገሮች ናቸው እየተነሱ የነበረው። አንደኛ 2-0 እየመራ ነበረ። ከዛ በኋላ ነው አቻ መውጣት የቻለው። ሲቀጥል ደግሞ ባለቀ ሰዓት ነው ጎል የተቆጠረበት። ከ90 ደቂቃ በኋላ አይደለ 94ኛው ደቂቃ ላይ ነበር ጎል ያስተናገረው ወይ ደግሞ ጎል የተቆጠረበት ከዛ ደቂቃ በኋላ ነበር። በዛ ሰዓት ነው ጎልን ያስተናገደው which is ማስተናገድ አልነበረበትም በዛ ሰዓት ላይ አይደለ። በዛ ላይ ደግሞ ኦን ጎል ነው የተቆጠረበትና ወልቭስ ደግሞ ሬሌጌሽን ላይ ያለ የመጨረሻው በቃ የሊጉ ቦተም ላይ ያለ ቡድን ነውና በጣም መጥፎ የሆነ ቫይብ ነው ክሬት ያደረገው ማለት ይቻላል። እንዲሁም ሚኬል አርቴታ ራሱ ከጨዋታ በኋላ የተናገረው ንግግር አብዛኞቹ ፐንዲቶችም ራሱ ለየት ያለ ንግግር ነው ብሎ ነበር ወስደውት የነበረው። ምክንያቱም አርቴታ ብዙ ጊዜ ከጨዋታዎች በኋላ ምንድነው የሚናገረው ነገር በቃ ይሄ ሞር በቃ ተስፋ ያለውን አይነት ወይ ደግሞ ሆፕፉል የሆነ ነገር ነው ብዙ ጊዜ የሚያወራው። ፖዚቲቭ ነገሮችን ሲያወራ በተደጋጋሚ ሰምተናል። ፖዚቲቭ የሆኑ ነገሮችን በቃ ከጨዋታው በኋላ ይናገራል፣ ያን ነገር ለማስተላለፍ ይሞክራል። ስቲል ያለውን ፖዚቲቪቲ በንግግሮቹ እንረዳለን። ከጨዋታ በኋላ ወይ ደግሞ ፖስት ማች የሚያደርጋቸው ንግግሮች ላይ ያን ነገር እንረዳ ነበር። ከዚህኛው ጨዋታ በኋላ ግን ያን አይደለም የተመለከትነው እና ብዙ ጊዜ እንዲሁም በጣም አንዳንድ ጊዜ እንዲሁም ያበዛዋል እስከመባል ድረስ ነበር አይደለ ስለ ፖዚቲቭ ነገሮች በሚያወራበት ሰዓት ላይ ጨዋታውን ላይ ኢግኖር ለማድረግ የሚሞክርበት መንገድ ከጨዋታ በኋላ የሚናገራቸው ነገሮች ብዙ ጊዜ ለጋዜጠኛ የሚመች ነው አይባልም ወይ ደግሞ ለጋዜጠኛ ሊድ የሚያደርግ ነው ተብሎ አይታሰብም አይደለ። ሩበን አሞሪም ብዙ ጊዜ ከጨዋታ በኋላ ኦነስት የሆነ ኦፒኒየኑን ነው የሚያወራው አይደለ። በቃ ዘወርስት ማንቸስተር ዩናይትድ ነው ብሎ ተናግሮ ያውቃል ምናምን ነገር ብዙ ነገሮችን ነበር አውርቶ የነበረውና ባክላሽ ሲያደርግ ብዙ ጊዜ ተመልክተናል። አብዛኞቹ ልምድ ያላቸው ወይ ደግሞ ኤክስፔሪየንስ ሊሆኑት ትልቅ የሚባሉት ማናጀሮች በእንደዚህ አይነት ነገር ብዙ ጊዜ ሲሸወዱ አትመለከቷቸው። ምክንያቱም ፕሬስ ኮንፈረንስ ላይ ትልቅ የሆነ መሳሪያ እንደሆነ ትልቅ የሆነ ቱል እንደሆነ ያውቁታል። ፕሬስ ኮንፈረንስና የተሰማቸው ነገር በጠቅላላ አይደለም የሚናገሩት። ላይክ አስበው ነው ጥሩና መጥፎ ነገር የሚያመጣው ጥሩ መዘዝ የሚያስከትለው መጥፎ መዘዝ ብለው አስበው ነው የሚናገሩት። ግን አንዳንድ ጊዜ ግን ኦነስት የሆነ ሪያክሽን የሚሰጡ ደግሞ አሰልጣኞች ብዙ ጊዜ ደግሞ አሉና ሚኬል አርቴታ እንደዛ አልነበረም። ግን ከዚህኛው ጨዋታ በኋላ ግን የተናገረው ነገር በቃ በስነ ስርዓት መንቃት እንዳለባቸው ዋጥ ማድረግ እንዳለባቸው ያለውን ፍረስትሬሽን ያለውን ሁሉን ነገር ዋጥ ማድረግ እንዳለባቸው የተናገረበት መንገድ ነበርና ይሄ ነገር ብዙ ጊዜ የተለመደ ስላልሆነ ፐንዲቶች አዲስ ሆኖ ነው ያገኙት። ላይክ ወይ ደግሞ በሌላ አይነት መንገድ ነው ያገኙትና አርቴታ እንደዚህ ሆኖ ብዙ ጊዜ ተመልክተነው አናውቅም። ብዙ ጊዜ አይተነው አናውቅም እንደዚህ ሲሆንና ትንሽ ወጣ ያለ ነገር ነው ወይ ደግሞ ትንሽ አስቸጋሪ የሆነ ነገር ነው
ተብሎ ነበረ ሲነሳ የነበረው ወይ ደግሞ እንደዛ ተብሎ ነበረ ሲነገር የነበረውና ከነዛ ሁኔታዎች አንፃር ወይ ደግሞ ከነዛ ነገሮች አንፃር የአርቴታ ንግግርም ትንሽ ጠንከር ያለ ወይንም ደግሞ ቆምጨጭ ያለ ነገር ሆኖ ነው የተገኘው። ሶ ከዛ ነገር አንፃር ወይ ደግሞ ከዛ ሁኔታ አንፃር ያ በአጠቃላይ አርቴታ አካባቢ አርሰናል አካባቢ ያለው ቫይብ የሆነ የተረበሸ አይነት ነገር እንደሆነ መረዳት እንችላለን። ለዛ ነው ዲፕሬሲንግ ጨዋታ ነው ተብሎ የሚጠበቀው። እንዳልኳችሁ ዲፕሬሲንግ ያስባል ወይ ደግሞ ጨዋታውን በብዙ እንድናወራለት ያደረገው ኦፍ ኮርስ የዋንጫ ጉዳይ ስለሆነ ከዋንጫ ጋር የሚገናኝ ነገር ስለሆነ ነው። ይሄ ምንም ግልጽ ነገር ነው። ለሲቲ ሞር የልብ ልብ ይሰጣል፣ እንዲቀርብ ያደርገዋል ምናምን ነገር የሚባሉ ነገሮች አሉት። ከነዛ ነገር ጋር እንደሚገናኝ ግልጽ ነው። ግን ደግሞ አርሰናል የተሸነፈበት አቻ የወጣበትስ መንገድ የተሸነፈበት አፌ ላይ መጣው እንደ ሽንፈት ስለተቆጠረ ነው አይደለ? አንድ ነጥብ ያገኘ አይመስልም አርሰናል። ተጫዋቾቹ ራሱ ዴክላን ራይስ ከጨዋታ በኋላ ያሳየው ሪአክሽን፣ ገብርኤል ማጋሌሽ ከጨዋታ በኋላ ያሳየው ሪአክሽን፣ ገብርኤል ጄሱስ ከጨዋታ በኋላ ያሳየው ሪአክሽን፣ ሞስኩዌራን እንደዛ ገፍትሮ የጣለበት መንገድ እድለኛ ነው። ቀይ ካርድ አለመመልከቱ በዛ ጨዋታ ላይ እድለኛ ነው። ላይክ የጨዋታው መጠናቀቂያ ላይ ስለነበረ ነው እንጂ ምናልባት መሀል ላይ ቢሆን ኖሮ ቀጥታ በቀይ ካርድ የሚወገድበት ሰፊ ድል ነበርና እንደዚህ አይነት ፍረስትሬሽን ሲያሳዩ የተሸነፉ ነው የሚመስሉት። ግን ጀስት አቻ እንደ ጌን የማይቆጠርበት ብዙ ኮንዲሽኖች አሉት እንዳልኳችሁ ነው ያውላ ነገር። ከዛ በኋላ ያመከኑት እድሎች ላይክ ያመከኗቸው ሰዓቶች ራሱ ላይክ ሰዓት ለመግደል የሞከሩበት መንገድ ራሱ አርሰናልን በብዙ ነበር አስተችቶት የነበረው በብዙ ኢቭን ወልቭስ ኦፊሻል ቲክቶክ ፔጃቸው ላይ ራሱ ሳይቀር አርሰናልን ሞክ ያደረጉበትን መንገድ ተመልክተናል። ሚኬል አርቴታን ይህን ጥያቄ ጠይቆት ነበረ ከዚህ ጨዋታ በፊት በነበረው ፕሬስ ኮንፈረንስ ላይ ይህን ጥያቄ ዳይሬክትሊ ጠይቀውት ነበረ። ላይክ እንዴት ነው ወልቭስ ፔጃቸው ላይ ላይክ ሞክ ያደረጉትን ነገር ተመልክተዋል ተብሎ ሲጠየቅ እንዳልተመለከተውና ሮቢ ኤድዋርድስ ላይክ ከጨዋታው በኋላ የጻፈልኝ ነገር ሚዲያ ላይ የተናገረው ነገር እኛ ዘ ቤስት ቲም እንደሆነ ባይፋር በቃ ከገጠሟቸው ቲሞች ቤስት ምን የሚባለው ወይ ደግሞ ምንባለው እኛ እንደሆነ ነው የነገረኝ እንጂ ሌላውን እንኳን ማን እንደጻፈው ማን እንኳን እንደዛ እንዳደረገው ማላቀው ነገር ላይ አንደኛ መልስ መስጠት አልችልም ማየትም አልችልም ብሎ ነበር ተናግሮ የነበረው። ሶ በዛ ደረጃ ነበር ሞክ ሲደረግ የነበረው። ታዲያ ይሄኛው የቶተናሙ ጨዋታ ወሳኝ የሚሆንበት አንደኛውና ትልቁ ሪዝን እንዳልኳችሁ የወልቭሱ መጥፎ ፐርፎርማንስ የወልቭሱ የማይሆን ፐርፎርማንስ በቃ አርሰናል ላይ የዋንጫው ጉዳይ ላይ ትልቅ ጥያቄ እንዲነሳ አድርጓል። ትልቅ ጥያቄ፣ ትልቅ ጥርጣሬ፣ በቃ ትልቅ ነገር፣ ትልቅ ኢሹ እንዲነሳ ያደረገ ጨዋታ ነበር። ሶ ያንን ጨዋታ ለመገልበጥ አሁን ከቶተናም ጋር ጨዋታ አለው። ኖርዝ ለንደን ደርቢ ነው። በጣም ላይክ የለንደን ደርቢዎች መካከል ሃርሽ የሚባለው ደርቢ በኖርዝ ለንደን የሚደረገው በአርሰናልና በቶተናም መካከል የሚደረገው ደርቢ ነው። እንዲሁም አንድ ጊዜ አንድ ፖድካስት ላይ የተመለከትኩት ነገር ምንድነው ፓትሪክ ቬራ ወደ አርሰናል በሚመጣበት ሰዓት ላይ እንደሚታወቀው ቬራ ፍሬንች ነው ፈረንሳያዊ ነውና ወደ አርሰናል በሚመጣበት ሰዓት ላይ ቋንቋ አይችልም ነበር። ቋንቋ አይችልም ነበረ። ከዛ በኋላ ክላስ እንዲወስድ ያደርጉት ነበር። እንደዚህ አይነት ልማድ አለ በአርሰናል ቤት። ታስታውሱ እንደሆነ አርሰን ቬንገር ኤሚሊያኖ ማርቲኔዝ ዲቡን ወደ አርሰናል በሚያመጣበት ሰዓት ላይ ኮንትራክቱ ላይ ተካቶለት ነበር ላይክ ቦነስ እንደሚያገኝ እርግጠኛ አይደለም። የኦክስፎርድን ይሁን ሹር አይደለም ብቻ የፈተና የእንግሊሽ ፈተና ተፈትኖ የሚያልፍ ከሆነ አይ ቲንክ ወደ 25000 ፓውንድ አካባቢ ይመስለኛል ኮንትራክቱ ላይ ቦነስ ተካቶለት ነበርና በእንደዚህ አይነት መልኩ ተምሮ ያው አልፎ ቦነሱ የተካተተበት መንገድ አሁን የኤሚሊያኖ ማርቲኔዝ እንግሊዘኛውን ከተመለከታችሁ በጣም ፍሉዌንት ነው። ኔቲቭ ነው የሚመስለው ላይክ አርጀንቲናያን አይመስልም። ግን ያው እንደሚታወቀው ባልሳሳት 17 18 ዓመቱ አካባቢ ነበረ ወደ እንግሊዝ የመጣውና መማሩም እንዳለ ሆኖ ግን ደግሞ አንደኛ አርሊ ነው እድሜው። የቆየበትንም ደግሞ ስትመለከቱ እንግሊዝ ውስጥ የቆየበት በአርሰናል የቆየበት አመት አስቶን ቪላ የቆየበትን አመት ስትመለከቱ እንግሊዘኛ የሚለምድበት እድል ሰፊ ነው። እንደዚህ አይነት ነገር አለ። ቬራንም እንደዛ አድርገውት ነበርና እንግሊዘኛ ልክ እየለመደ ያለ ምን ቋንቋ ትችላለህ ምን ቃል ቻልክ ምናምን ተብሎ ሲጠየቅ ቶተናም አር ብሎ የሆነ ነገር አውርቶ ነበር ስድብ ማለት ነውና በቃ ደስ ነው ያለን ብሎ በዛ ሰዓት አሲስታንት የነበረው ሰው ይመስለኛል ተናግሮ የነበረውና በጣም ሃርሽ የሆነ ሪቫይለሪ ነው በሁለቱ መካከል ያለው። ሶ ይሄኛው ሌላ ፈተና ነው የሚሆንበት። ሲቀጥል
አሰልጣኝ ኢጎር ቱዶር የተባለ ዩቬንቱስን ይዞ የነበረ በዚህ አምና ነበር የተረከባቸው ከቲያጎ ሞታ ተቀብሎ ዘንድሮ ግን አቻ በማብዛቱ ምክንያት የተሰናበተው አዲስ አሰልጣኝ ቶተንሃም ቤት ደርሷል ከቶማስ ፍራንክ ስንብት በኋላ። ታዲያ አዲስ አሰልጣኝ ሲቀየር ደግሞ ኒው ማናጀር ባውንስ የሚባል ነገር አለ አይደል እንደሚታወቀው። ያ ኒው ማናጀር ባውንስ አስቸጋሪ ያደርገዋል። ደርቢ መሆኑ አስቸጋሪ ያደርገዋል። ኒው ማናጀር ባውንስ መሆኑ ደግሞ አስቸጋሪ ያደርገዋል። የአርሰናል የሳይኮሎጂካል ስቴትም አስቸጋሪ ያደርገዋል። እነዚህ ነገሮች ጨዋታውን አስቸጋሪ ያደርጉታል። የማሸነፍ ተስፋው ደግሞ ምንድነው የሚለውን ከተመለከትን አንደኛ ኢጎር ቱዶር የፕሬስ ኮንፈረንሱን ካደመጣችሁት ከዚህ ጨዋታ በፊት ከ13 አውትፊልድ ፕሌየሮች ጋር ነው የተጫወተው። ወደ 10 ያክል የሚሆኑ ተጫዋቾች አውትፊልድ ተጫዋቾች በጉዳት ምክንያት ከኛ ጋር የሉም ግን በቂ ነው ብሎ ተናግሯል። እና በ13 ተጫዋች ሰልጥኖ ወይ ደግሞ 13 ተጫዋች ብቻ ትሬኒንግ አድርጎ አርሰናል የማሸነፍ ወይ ነጥብ የማስጣል እድል አለው ወይ ካልን ትንሽ ያስቸግራል አይደለ? ስለዚህ ለአርሰናል ይሄንን የማሸነፍ እድል እንዲኖረው ከሚያደርጉት ሪዝኖች ወይ ደግሞ ከሚያደርጉት ፋክተሮች መካከል ይሄኛው ይጠቀሳልና ከዛ አንፃር ይሄኛው እንዲያሸንፍ ሊያደርገው ይችላል። ሲቀጥል ደግሞ ትክክለኛ ላይክ ፍረስትሬት ማድረጋቸውን ለዋንጫው ይገባሉ አይገቡም የሚለውንም ነገር የሚያሳይበት ሌላ ጨዋታ ነው ብዬ አስባለሁ። ምክንያቱም እንዳልኳችሁ ነው በወልቭሱ ጨዋታ ላይ የሆነ ፍራጃይል የሆነ ሜንታሊቲ ነበር አሳይቶ የነበረው። አሁን ደግሞ በዚህኛው ከቶተንሃም ጋር ባለው ጨዋታ እንዳልኳችሁ ደርቢ ነው ምናምን፣ ስለዚህ እንዴት አድርገው መመለስ ይችላሉ የሚለውን ነገር እንመለከት። ያለፈውን ጨዋታ ደግሞ ስንመለከት ኤዜ አትሪክ የሰራበትን ጨዋታ ነው የምናስታውሰው አይደል? የኤሚሬትሱ ጨዋታ ላይ በቅርብ ጊዜያቶች ውስጥ አርሰናል የበላይነቱን ተቆጣጥሯልና የተሻለ የማሸነፍ ቻንስ ይኖረዋል ተብሎ የሚታሰበው አርሰናል ከዚህ አንፃር ጨዋታውን ሊያሸንፍ ይችላል ተብሎ ይታሰባል። ታዲያ ግን ጨዋታው ወሳኝነት ያለው ጀስት ከ3 ነጥብ ባለፈ ያንን የሚያካክስበት የወልቭሱን ጨዋታ የወልቭሱን ትንቅንቅ የሚያካክሱበት ጨዋታ ነው ብዬ አስባለሁና ከዛ አንፃር ይሄን ጨዋታ አርሰናል ሊያሸንፍ የሚችልበት እድል አለ። ግን ደግሞ በዚህ ጨዋታ ላይ ግን የሚያስተላልፈው መልእክት ብዙ ስለሆነ በዚህ ጨዋታ ላይ በደንብ በጥንቃቄና በልበ ሙሉነትም ደግሞ ሊጫወቱ ይችላሉ ተብሎ ይታሰባል። ኢጎር ቱዶር እንግዲህ እንደሚታወቀው ላይክ የሚጫወትበት እግር ኳስ ይለያል። ከቲያጎ ሞታም ይለያል፣ ከቶማስ ፍራንክም ይለያል፣ ከአንጅ ፖስቴኮግሉም ይለያልና ይሄን ቲም ግን እንደ ቲሙ ነው ይዞ መቅረብ ያለበት። አርቴታ እንዴት ሊቀርብ እንደሚችል ማወቅ አይችልም። ስለዚህ በሌላ በሰርፕራይዝ ሊገናኙ ይችላሉ ብዬ አስባለሁ። በአጠቃላይ ግን ይሄን ጨዋታ አርሰናል የማሸነፍ ግዴታ ውስጥ ነው ብዬ አስባለሁ። ጥሩ ፍክክር ያለውን ጨዋታ ምንመለከት ይመስለኛል። በአጠቃላይ በጨዋታው ያለው ነገር ይሄን ይመስላል። የእናንተ ሀሳብ ደግሞ ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።